እንደምን ዋላችሁ ተመልካቾቻችን። ከአሚኮ የቀን ስፖርታዊ ዜናዎቻችን ቀጥለው ይቀርባሉ። ከዜናዎቹ ጋር ኪዳነ ማርያም ብርሃኔ አብራችሁ ቆይታ አድርጋለሁ። በሀገር ዜናዎች ጀምራለሁ። የ2018 የኢትዮጵያ ፕሪሚየር ሊግ በሲዳማ ቡና አሸናፊነት ሲጠናቀቅ ከተሳታፊ ክለቦች መካከል ፋሲል ከነማ አንዱ ነው። ፋሲል ከነማ በአመቱ አራተኛ ደረጃን ይዞ ሲያጠናቀቅ ካለፈው አመት አንጻር ዘንድሮ የተሻለ ውጤትን ይዞ አመቱን አጠናቋል። የክለቡን የውድድር አመት ጉዞ ተከታትለን እንመለስ። የ2018 ሲቢ የኢትዮጵያ ፕሪሚየር ሊግ በሲዳማ ቡና አሸናፊነት ከሳምንት በፊት መጠናቀቁ ይታወቃል። ሊጉ እንግዲህ ካለፉት አመታት በተለየ መልኩ ዘንድሮ ወደ 20 የሚሆኑ ክለቦች ነው ሲያሳትፍ የቆየ። ከነዚህ ተሳታፊ ክለቦች መካከል ደግሞ ፋሲል ከነማ አንደኛው ነው። ፋሲል ከነማ በ2018 የኢትዮጵያ ፕሪሚየር ሊግ ምን ውጤት አስመዘገበ የሚለውን ከዚህ እንደሚከተለው ወደ እናንተ እናደርሳለን። አብራችሁን ቆዩ። መልካም። ፋሲል ከነማ እንግዲህ ዘንድሮ 38 ጨዋታዎችን አድርጓል። በእነዚህ 38 ጨዋታዎች ደግሞ 14 ጨዋታዎችን አሸንፏል። 13 ጨዋታዎችን አቻ ተለያይቶ በ11 ደግሞ ሽንፈትን አስተናግዷል። በአጠቃላይ በአመቱ 55 ነጥቦችን ይዞ በአማካይ ደግሞ 1.44 ነጥቦችን ሰብስቦ አራተኛ ደረጃን ይዞ የውድድር አመቱን ቋጭቷል። ፋሲል ከነማ እንግዲህ ካለፈው አመት ጋር ስናነጻጽረው በ2017 34 ጨዋታዎችን ነበር ያደረገው። የአራት ጨዋታዎች ልዩነት አለ። አምና 18 ክለቦች ዘንድሮ ደግሞ 20 ክለብ መሆናቸውን ተከትሎ ማለት ነው። በአጠቃላይ ከአምና 34 ጨዋታ አድርጎ 10ን ነበር ያሸነፈው። ከዛ ውጭ 15ቱን አቻ ወጥቶ 9 ሽንፈት ገጥሞት በአመቱ 45 ነጥብ ይዞ በአማካኝ 1.3 ነጥብ ሰብስቦ 11ኛ ደረጃን ይዞ ነበር ባለፈው አመት ያጠናቀቀው። ዘንድሮ ደግሞ አራተኛ ደረጃን ይዞ አጠናቋል። ክለቡ በአጠቃላይ በአመቱ ከ38 ጨዋታ ያስቆጠራቸውና የተቆጠሩበትን ግቦች ስንመለከት በአመቱ ከ38 ጨዋታ 28 ግብ አስቆጥሮ በተመሳሳይ ደግሞ 28 ግብ ተቆጥሮበታል። ይህም ደግሞ በአማካኝ በየጨዋታ 0.7 ግብ አስቆጥሮ በተቃራኒው ደግሞ 0.7 ግብ ተቆጥሮበታል ማለት ነው። ይህን ካምናው ውጤቱ ጋር ስናነጻጽረው አምና ከ34 ጨዋታ 35 ግብ አስቆጥሮ ነበር። በማጥቃቱ ደረጃ ጥሩ ነበር ማለት ይቻላል። ከዛም ባሻገር የተቆጠረበት ግብ ደግሞ 34 ነበር። ይህም በአማካኝ 1.02 አምና አስቆጥሮ ነበር። በሌላ በኩል ደግሞ አንድ ግብ በአማካኝ ተቆጥሮበት ነበር። በአጠቃላይ እንግዲህ ፋሲል ከነማ አምና በማጥቃቱ ደረጃ የተሻለ ነበር። በመከላከሉ ረገድ ደግሞ ክፍተት እንደነበረበት የሚያሳይ ነው። ዘንድሮ ደግሞ በመከላከሉ ተጠናክሮ እንደመጣ መረጃዎች ያመላክታሉ። በአመቱ እንግዲህ የፋሲል ከነማ የውጤት ምጣኔውን ስንመለከት በአመቱ ከ38 ጨዋታ 14 ድሎችን በማስመዝገብ ከአመቱ ከተሳተፉ 20 ክለቦች መካከል ሶስተኛ ደረጃ ላይ ይገኛል፣ በድል በማስመዝገብ ማለት ነው። ከዛም ባሻገር በአቻ ውጤት ስንመለከት ከ38 ጨዋታ 13ቱን ዘንድሮ አቻ ውጤት አስመዝግቧል። ይህም ከአለፉት ከ20 ክለቦች መካከል 16ኛ ደረጃ ላይ ያስቀምጠዋል። በሌላ በኩል ደግሞ ከ38 ጨዋታ 11 ሽንፈትን በማስተናገድ ከ20 ክለቦች መካከል 8ኛ ነው። ዝቅተኛ ሽንፈት ካስተናገዱ ክለቦች መካከል አንደኛው ነው ማለት ነው። በመጨረሻ የምንመለከተው የውድድር አመቱ የፋሲል ከነማ ከፍተኛ ግብ አስቆጣሪ ተጫዋች ነው። በዚህ ሂደት እንግዲህ ታምራት ያሱ 15 ግቦችን አስቆጥሮ አመቱን ቋጭቷል። ከአምናው ጋር ስናነጻጽረው በፋሲል ከነማ አምና ጌታነህ ከበደ ነበር 12 ግቦችን አስቆጥሮ አመቱን የቋጨው። ዘንድሮ ግን ታምራት ያሱ 15 ግብ በማስቆጠር በአመቱ ስኬታማ የውድድር አመትን አሳልፏል። ባህር ዳር ከነማ በዘንድሮው የኢትዮጵያ ፕሪሚየር ሊግ 11ኛ ደረጃን ይዞ አጠናቋል። ክለቡ ዘንድሮ በሊጉ 21 ጨዋታዎችን አቻ ውጤት በማስጠናቀቅም ቀዳሚው ክለብ ሆኗል። ካለፈው የውድድር ዓመት አንጻር ግቦችን በማስቆጠር ዝቅተኛ ሪከርድ አስመዝግቧል። የጣና ሞገዶችን የውድድር ዓመት ቆይታ አንተነህ ተስፋዬ እንደሚከተሉ ያስቃኘናል። የኢትዮጵያ ፕሪሚየር ሊግ የ2018 የውድድር ዓመት እንግዲህ ተጠናቋል። የአማራ ክልል ደግሞ ያው በሁለት ክለቦች ነው በኢትዮጵያ ፕሪሚየር ሊግ ሲሳተፍ የነበረው። አንደኛው ባህር ዳር ከተማ ነው። እንግዲህ ባህር ዳር ከተማ በኢትዮጵያ ፕሪሚየር ሊግ አጠቃላይ የ2018 ቆይታ ምን ይመስል የሚለውን ነገር እንመለከታለን። እንግዲህ ባህር ዳር ከተማ በኢትዮጵያ ፕሪሚየር ሊግ የ2018 የውድድር ዓመት 38 ጨዋታዎችን በማከናወን እንግዲህ 9 ጨዋታዎችን እንግዲህ ማሸነፍ ችሏል። 21 ጨዋታዎችን ደግሞ በአቻ ውጤት ማጠናቀቅ ችሏል። 8 ጨዋታዎች ደግሞ ሽንፈት አስተናግዷል። ነጥቡን ስንመለከት 48 ነጥብ በማስመዝገብ 11ኛ ደረጃ በመሆን እንግዲህ ማጠናቀቅ የቻለው 2017 የነበረውን የባህር ዳር ከነማ ቆይታ በምንመለከትበት ጊዜ 34 ጨዋታዎችን በማከናወን 17 ጨዋታዎችን ማሸነፍ ችሏል። 8 ጨዋታዎችን ደግሞ በአቻ ውጤት አጠናቋል። 9 ሽንፈቶች ደግሞ አስተናግዷል ማለት ነው። ነጥቡን በምንመለከትበት ጊዜ እንግዲህ 59 ነጥብ በማስመዝገብ ሶስተኛ ደረጃ
ደረጃ በመሆን ነበር አጠናቆ የነበረው። ዘንድሮ ባህር ዳር ከተማ እንግዲህ ጥሩ ውጤት ማስመዝገብ አልቻለም። ከባለፈው ዓመት ጋር ሲነጻጸር እንግዲህ ዘንድሮ በፕሪሚየር ሊጉ ያስመዘገበው ውጤት ደካማ የሚባል ነው። አጠቃላይ እንግዲህ በ2018 የኢትዮጵያ ፕሪሚየር ሊግ 38 ጨዋታዎችን ካከናወነ በኋላ ክለቡ ያስቆጠረውን ጎሎችን በምንመለከትበት ጊዜ 28 ጎሎችን ማስቆጠር ችሏል። የተቆጠረበት ግብ በተመሳሳይ ጎሎች ማለት ነው በተመሳሳይ 28 ነው። አጠቃላይ በአማካይ 0.7 ጎሎች ተቆጥሮበታል ብሎ መናገር ይቻላል። 2017 የነበረውን እንቅስቃሴው ስንመለከት ክለቡ 34 ጨዋታዎችን አከናውኖ 46 ጎሎችን ነበር ማስቆጠር የቻለው። ከዛ ባለፈ ደግሞ የተቆጠረበት ግብ ደግሞ በምንመለከትበት ጊዜ 23 ጎሎች እንግዲህ ተቆጥሮበታል ማለት ነው። ከዚህ አንጻር ስንመለከተው የባለፈው ዓመት የባህር ዳር ከተማ እንቅስቃሴ ጥሩ ነበር ጎል በማስቆጠር በኩል የሚለውን ነገር መመልከት እንችላለን። ከዛ ባለፈ በ38 ጨዋታዎች 9 እንግዲህ ድል ማስመዝገብ ችሏል። ሁለት ክለቦችን ብቻ ይቀር ማለት ነው። አጠቃላይ ከ38 ጨዋታ 21 ጨዋታዎችን ባቻ ውጤት በማጠናቀቅ አንደኛ በፕሪሚየር ሊጉ ካሉ ክለቦች አንደኛ ክለብ ነው ብሎ መናገር ይቻላል። በ38 ጨዋታዎች ደግሞ 8 ሽንፈትን በማስተናገድ ደግሞ ቀዳሚ ክለብ ነው ባህር ዳር ከተማ። ከዛ ባለፈ እንግዲህ ኮከብ ጎል አስቆጣሪዎችን በምንመለከትበት ጊዜ እንግዲህ በ2018 የውድድር ዓመት በባህር ዳር ከተማ አንተነህ ተፈራ 7 ግቦችን በማስቆጠር የክለቡ ኮከብ ጎል አስቆጣሪ ነው። 2017 ላይ ስንመለከት ደግሞ ወንደሰን በለጠ ነበር እንግዲህ በርከት ያሉ ጎሎችን ማስቆጠር የቻለው 9 ጎሎችን እንግዲህ ማስመዝገብ ወይም ደግሞ ማስቆጠር ችሎ ነበር በአለፈው ዓመት እንግዲህ በአማካይ ማለት ነው እነዚህን ጎሎችን ማስቆጠር ችሏል። ነገር ግን ዘንድሮ ወንደሰን በለጠ ለባህር ዳር ከተማ ያስቆጠረው ጎል 3 ብቻ ነውና ምን ያክል ክለቡ ጎል በማስቆጠር በኩል ዘንድሮ ደካማ እንቅስቃሴ ማሳየቱን ከዚህ መረጃ መመልከት ይቻላል ማለት ነው።